በፌዴራል መንግስቱና በትግራይ ክልል ባሉ ኃይሎች መካከል አሁን ድረስ ተካሮ የቀጠለው ውዝግብ እልባት ሳያገኝ በትግራይ ሌላ አዲስ ሶስተኛ ጊዜያዊ ፕሬዝዳንት አሊያም በዘላቂነት ክልሉን ሊመራ የሚችል ፕሬዝዳንት ሊሾም ስለመሆኑ ተሰምቷል። ጄኔራሉ ከጠፉበትም ብቅ ማለታቸው ተሰምቷል። በተለይም ከዚህ ቀደም የክልሉ ጊዜያዊ አስተዳደር በመሆን በፌዴራል መንግስት የተሾሙትና ፓርቲያቸው በነበረው በህወሓትም ተቀባይነት የነበራቸው የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በመፈንቅለ መንግስት ጥለው ወደ ስልጣን መጥተዋል የተባሉት ጄኔራል ታደሰ ወረደ አሁን ከተደበቁበት ስለመውጣታቸውም ተሰምቷል። ይህ ዜና መሰማቱ ደግሞ የበርካቶችን ቀልብ የሳበና መነጋገሪያም ስለመሆኑ ተሰምቷል። በተለይ ፕሬዝዳንቱ የተገኙበት ቦታና ሲገኙም ድምጻቸውን አጥፍተው የመሆኑ ጉዳይ የበርካቶችን ቀልብ ከመሳቡም በላይ መነጋገሪያ ስለመሆኑ የወጡ ሚዲያዎች አመላክተዋል። በሌላ በኩል በምዕራብ አፍሪካ የተጀመረው የመፈንቅለ መንግስት ሙከራ ዘልቆ ሄዶ ቤኒን የደረሰ ሲሆን ይሁንና ግን የተወሰኑ የሰራዊት አባላት በቤኒን መፈንቅለ መንግስት አድርገናል በሚል የሀገሪቱን ብሔራዊ ቴሌቪዥን ማሰራጫ ጣቢያን ተቆጣጥረው መግለጫ ከሰጡ ከሰዓታት በኋላ አሁን ደግሞ አዲስ ዜና ተሰምቷል። ዜናውም የቤኒን መፈንቅለ መንግስት ስለመክሸፉ የሚያትት ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንታኔ ፕሮግራም መረጃ ሰዓታችን ነው። ከዚህ ሰዓት ጀምሮ ከላይ የጠቀስናቸውን ሁለቱን አበይት መረጃዎች ወደ እናንተ የምናደርስ ይሆናል። እንድትከታተሉን በመጋበዝ ቆይታችሁ ያማረ እንደሚሆን በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እንድታደርጉ እንጋብዛለን። ለትግራይ አዲስ ፕሬዝዳንት ሊሾም ስለመሆኑ ተሰምቷል። አሁን ላይ ክልሉን እየመሩ ያሉትና ከዚህ ቀደም የክልሉ ጊዜያዊ ፕሬዝዳንት በመሆን ሲያገለግሉ የነበሩትን አቶ ጌታቸው ረዳን በመገልበጥ ወደ ስልጣን መጡ የተባሉት ጄኔራል ታደሰ ወረደ አሁን ህወሓት በሚወክለው አንድ ሰው ሊተኩ መሆናቸውም ተሰምቷል። እስካሁን ክልሉን በከፊል በማስተዳደር የቆዩት ጄኔራል ታደሰ ወረደ ከተደበቁበት ወጥተው መታየታቸው የተነገረ ሲሆን ይሁንና ግን ወደ ቢሮ ተመልሰው ስራ ይጀምሩ አይጀምሩ በሚለው ዙሪያ አንድም የተባለ ነገር የለም ተብሏል። በፕሪቶሪያው ስምምነት መሰረት የክልሉን ጊዜያዊ አስተዳደር የመሾም ስልጣን ያለው ጠቅላይ ሚኒስትሩ ሲሆን በዚህም መሰረት ከዚህ ቀደም የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን ትግራይ ክልልን ሲያስተዳድሩ የነበሩትን አቶ ጌታቸው ረዳን በነበረባቸው ጫናና በተለይም በህወሓት በኩል እየገፋ የመጣውን ጫና ተከትሎ መፈንቅለ መንግስት ከተደረገ በኋላ ጄኔራል ታደሰ ወረደ የክልሉ አዲሱ ጊዜያዊ አስተዳደር በመሆን ላለፉት 8 ወራት ክልሉን በከፊል ሲያስተዳድሩ የቆዩ ሲሆን የተቀረው የክልሉ ግዛት ደግሞ በተለያዩ ከህወሓት ጋር ግንኙነት አላቸው በተባሉ ወታደራዊ አዛዦች ሲመራ እንደነበረም የወጣው መረጃ አመላክቷል። ታዲያ ከሰሞኑ የታጠቁ ሰራዊቱ አባላት የክልሉን ጊዜያዊ አስተዳደርና መንግስት መቀመጫ የሆነውን ደጀንን በመቆጣጠር በክልሉ አዲስ ለውጥ እንዲመጣና በተለይም ከደሞዝና ከጥቅማ ጥቅም ጋር በተገናኘ ጥያቄ ለማቅረብ በሚል ተንቀሳቅሰዋል መባሉን ተከትሎ በክልሉ ነውጥና ቀውስ ሲፈጠር ጠፍተው የነበሩት ጄኔራሉ ህዝቡ እንዲረጋጋም ሆነ በክልሉ ያለው ሁኔታ ምን እንደሚመስል በሚመለከት መግለጫም ሳይሰጡ እስካሁን ከቆዩ በኋላ አሁን ከትግራይ ክልል ምክትል ፕሬዝዳንት ከሆኑት ከአቶ አማኑኤል አሰፋ ጋር በተደረሰው ስምምነት መሰረት ህወሓት አዲስ ሰው ሊተካ ስለመሆኑ ተሰምቷል። ይህንንም ተከትሎ ፕሬዝዳንቱ ከተደበቁበት መውጣታቸው የተነገረ ሲሆን ይህም በርካቶችን አስገርመዋል። የሰራዊቱ አባላት ከዚህ ቀደም የደሞዝ ጥያቄና ከጥቅማ ጥቅም ጋር በተገናኘ አመጾችን ሲያከናውኑ የነበረ ሲሆን በተለይም በመጀመሪያ ዙር በተደረገው አመጽ የሰራዊቱ አባላት ምንም አይነት የትጥቅም ሆነ ሌሎች መሳሪያዎችን ሳያነግቡ ባዶ እጃቸውን በቀጥታ ወደ ፕሬዝዳንት ጽሕፈት ቤትና በክልሉ ወዳሉ አንዳንድ የመንግስት ቢሮዎች በማምራት ለጥያቄያቸው መልስ እንዲሰጣቸው ጥያቄ ሲያቀርቡ የቆዩ ሲሆን ከሰሞኑ ደግሞ ጄኔራል ታደሰ ወረደ ላይ መፈንቅለ መንግስት ለማድረግ የተሞከረ ሙከራ ነው በሚል በተለያዩ ኃይሎች የተለያዩ ሐሳቦች የተሰጡበትን ይህንን አሁን የተከናወነውን አዲሱን መፈንቅለ መንግስት ለማድረግ የተንቀሳቀሱ የሰራዊቱ አባላት ትጥቅም ታጥቀው እንደመጡና ከቀላል እስከ መለስተኛ ከባድ የሚባሉ መሳሪያዎችንም ጭምር ታጥቀው የፕሬዝዳንቱ መቀመጫ የሆነውን ወይም ከዚህ ቀደም የክልሉ ፕሬዝዳንት ቢሮ በመሆን ሲያገለግል የነበረውን ጽሕፈት ቤት መቆጣጠራቸውን የሚታወስ ነው። ይህንንም ተከትሎ ከሰዓታት በኋላ በወቅቱ ከክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ከሆኑት ከአቶ አማኑኤል አሰፋ ጋር የሰራዊቱ አባላትና አመራሮች ካደረጉት ውይይት በኋላ ሰራዊቱ
ከቀናት ቆይታ በኋላ በመኪና ተጭነው ወደ የመጡበት ስፍራቸው ሲመለሱ እሁድ 28 ቀን ከሰዓት በኋላ ፕሬዝደንት ጄኔራል ታደሰ ወረደ በክልሉ ውሃ፣ ኢነርጂና የሰው ሀብትን እንቅስቃሴና አጠቃላይ ሀብትን ለማደራጀትና እንደዚሁም ክልሉን መልሶ ለመገንባት በተቋቋመው ግብረ ኃይል በተጠራው ስብሰባ ላይ ድምፃቸውን ሳያሰሙ የመከሰታቸው ጉዳይ እንደዚሁም በዛ ተገኝተዋል የሚለው ዜና የመሰማቱ ጉዳይ በርካቶችን ከማስገረሙም በላይ መነጋገሪያ ሆኗል። ታዲያ ይህ በእንዲህ እንዳለ አሁን የተሰማው በተለይም ከህወሓት ጽሕፈት ቤት ወጥቷል የተባለው መረጃ እንዳመላከተውም የክልሉን መንግስት ከዚህ ቀደም በፕሬዝደንትነት በተለይም የሰሜኑ የትግራይ ጦርነት ከመከናወኑ ዓመታት በፊት ክልሉን በፕሬዝደንትነት ሲመሩ የነበሩትና አሁንም ድረስ የህወሓት ሊቀመንበር በመሆን የቀጠሉት ዶክተር ደብረጽዮን ገብረ ሚካኤል የክልሉ አዲሱ ጊዜያዊ ፕሬዝደንት ሆኖ ሊሾሙ እንደሚችሉ የወጡ መረጃዎች አመላክተዋል። በሌላ በኩል በሞንጆሪኖና ዓለም ገብረዋድን በመሰሉ የህወሓት ቀንደኛ ሰዎች መካከል ከፍተኛ ውጥረት ስለመፈጠሩ የተነገረ ሲሆን በተለይም ጽምዶ በሚል ከኤርትራ ጋር በተፈጠረው ጥምረት ዙሪያ በህወሓት ውስጥ የተለያዩ አመለካከቶች በመንገሳቸው የተነሳ ውዝግቡ እየተባባሰ ስለመምጣቱ ተነግሯል። ታዲያ ይህ በእንዲህ እንዳለ አሁን የወጡ ሰበር መረጃዎች እንዳመላከቱትም ህወሓት አዲስ ፕሬዝደንትን ለክልሉ ሊሾም እንደሆነና በዚህም ጉዳይ ዙሪያ መግለጫ ሊሰጥ እየተዘጋጀ ስለመሆኑ የወጣው መረጃ አመላክቷል። ዶክተር ደብረጽዮን ገብረ ሚካኤል ከዚህ ቀደም የትግራይ ክልል ፕሬዝደንት በመሆን ሲያገለግሉ የነበሩ ሲሆን ጦርነቱን ተከትሎ በፕሪቶሪያ በተደረሰው ስምምነት አዲሱ የትግራይ ክልል ጊዜያዊ አስተዳደር እንዲቋቋምና በክልሉም አዲስ ፕሬዝደንት ተሹሞ ከፌዴራል መንግስቱ ጋር ያለውን ግንኙነት በማጠናከር በትግራይ አዲስና ሁሉን አቀፍ የሆነ ምርጫ ተካሂዶ ሁሉም የሚወከሉበት መንግስት እስኪቋቋም ድረስ ጊዜያዊ አስተዳደሩ ኃላፊነት ተሰጥቶት ስራ ላይ እንዲቆይ የተደረገ መሆኑ የሚታወስ ሲሆን ይሁንና ግን ነገሩ እንደታሰበው ሳይቀጥል ቀርቶ በትግራይ ያለው ፖለቲካዊና ሌሎች ማህበራዊ ቀውሶች እስካሁን ድረስ እንደቀጠሉ ቆይተዋል። ታዲያ ከሰሞኑ የተሰማው ደግሞ ከዚህ ቀደም ፕሬዝደንት ጌታቸው ረዳን በመፈንቀል ወደ ስልጣን መጥተዋል በሚል ሲታሙ የነበሩትና አሁንም ድረስ በክልሉ በይፋ በጠቅላይ ሚኒስትሩም ሆነ በፌዴራል መንግስቱ ከስልጣን አልተነሱም ወይም ተነስተዋል የሚል መግለጫ ያልተሰጠባቸው ጄኔራል ታደሰ ወረደ ከሰሞኑ ተደብቀውበት ከነበሩት ከአምባሳደር ፍስሐ ቤት ወጥተው በስብሰባ ላይ መታየታቸው የበርካቶችን ቀልብ የሳበና ያነጋገረ ጉዳይ ሲሆን በሌላ በኩል እሳቸው ወደዚህ ስብሰባ ላይ እንዲመጡና በክልሉም ሰላም እንዲሰፍን የሆነው ከህወሓት አመራሮች ጋር በተደረገ ውይይትና ዶክተር ደብረጽዮን ገብረ ሚካኤልም ወደ ስልጣን ድጋሜ እንዲመጡ ውሳኔ መተላለፉን ተከትሎ እንደሆነ የወጣው መረጃ አመላክቷል። ከሰዓታት በኋላ ምናልባትም ከቀናት በኋላ ይህ ነገር በይፋ ይታወጃል እየተባለ የሚጠበቅ እንደሆነ የመረጃ ምንጩ ያረጋገጠ ሲሆን በተለይም አሁን ላይ በትግራይ የተለያዩ ኃይሎች የተለያዩ ሐሳቦችን ይዘው እየተንቀሳቀሱ ከመሆናቸው ጋር ተያይዞ ክልሉ ላይ ሌላ ቀውስ እንዳይፈጠር ስጋትን ስለመፍጠሩም የወጣው መረጃ አመላክቷል። እስካሁንም ድረስ በክልሉ ስለተፈጠረው ቀውስና ውዝግብ በሚመለከት በተሰጣቸውና ባለባቸው ኃላፊነት የተነሳ ክልሉን በተለይም ህዝቡ እንዲረጋጋና አሁን ላይ የሆነ ያለውን ጉዳይን በሚመለከት ለመላው የሀገሪቱ ህዝብም መግለጫን በመስጠትና በማብራራት ስለ ትግራይ ምን እየሆነ እንዳለ ማሳወቅ የሚገባቸው አሁንም ድረስ በክልሉ ፕሬዝዳንት እንደሆኑ የሚታወቁት ጄኔራል ታደሰ ወረደ እስካሁን ድረስ በክልሉ ስለሆነው ነገር ምንም ያለመናገራቸውና በተለያዩ ስብሰባዎች ላይ ለመሳተፍ ቅድሚያ ህዳር 28 እሁድ ቀን ከሰዓት በኋላ በተጠራው በክልሉ የውሃና ኤነርጂ እንደዚሁም የሰው ሀብት ልማትን ለማቋቋምና አጠቃላይ የክልሉን መልሶ ግንባታ ለማፋጠን በተቋቋመው ግብረ ኃይል የተጠራው ስብሰባ ላይ ድምፃቸውን አጥፍተው የመገኘታቸው ጉዳይ በእርግጥም በዚህ አሻጥር ውስጥ እሳቸውም እጃቸው ሳይኖርበት እንዳልቀረ የሚያስጠረጥር ነው ተብሏል። በሌላ በኩል በምዕራብ አፍሪካ እየተባባሰ የመጣውን የመፈንቅለ መንግስት ሙከራ በርካቶች እየተቃወሙ ሲሆን አሁን ደግሞ ይህ የመፈንቅለ መንግስት ሙከራ በ67 ዓመቱ የቤኒን ፕሬዝዳንት ፓትሪስ ታሎ ላይ ሙከራ ከተደረገ ከሰዓታት በኋላ መፈንቅለ መንግስቱ ሊከሽፍ ስለመቻሉ መረጃዎች ጠቁመዋል። በአካባቢው ጠንካራ ጦር አለው የሚባለው የምዕራብ አፍሪካ ሀገራት ስብስብ ኢኮዋስ
ጦሩን በማደራጀትና ወደ ቤኒን በማዝመት መፈንቅለ መንግስቱ እንዲከሽፍ ስለማድረጉ የወጡ መረጃዎች ያሳዩ ሲሆን በሌላ በኩል የፈረንሳይና የእንግሊዝ እንደዚሁም የአሜሪካ ኤምባሲዎች ዜጎቻቸው ወደ ተለያዩ የአገሪቱ አካባቢዎች እንቅስቃሴ እንዳያደርጉ እግድ ጥለው መቆየታቸውንም መረጃው አመላክቷል። የተወሰኑ የሰራዊት አባላት መፈንቅለ መንግስት ለማድረግ ሙከራ አድርገው የሀገሪቱን ብሔራዊ ቴሌቪዥን ማሰራጫ ጣቢያን በመቆጣጠር መግለጫ የሰጡ ሲሆን በተለይም የእነኚህ አማጽያን የሰራዊት አባላት መሪ የሆነውና የመፈንቅለ መንግስቱ ዋና ዘዋሪ የተባለው ሌተናል ኮሎኔል ፓስካል ትግሬ የተሰኘው ወታደራዊ አመራር በሰጠው መግለጫ በቤኒን ልክ እንደ ሌላዎቹ የምዕራብ አፍሪካ ሀገራት መፈንቅለ መንግስት ስለመደረጉ ማስታወቁ ተገልጿል። ታዲያ ይህንን ካስታወቁ ከሰዓታት በኋላ አዲስ የተባለ ተኩስና ትርምስ በቤኒን ዋና ከተማ መሰማቱ የተገለጸ ሲሆን ከሰዓታት በኋላ በአየርና በምድር ጦር በተደረገ ከፍተኛ የሆነ ተኩስና ትግል መፈንቅለ መንግስቱ ሊከሽፍ ስለመቻሉ ተሰምቷል። ይህ አሁን ላይ በተለያዩ የአፍሪካ ሀገራት በተለይም በምዕራብ አፍሪካ ሀገራት እየተባባሰ የመጣው መፈንቅለ መንግስት በትግራይም የመታየቱ ጉዳይ በእርግጥም ይህ ጉዳይ ወደ ምን ያመራል የሚለውን ነገር አሳሳቢና አነጋጋሪ ከማድረጉም በላይ በዚህ ትኩሳታም የምስራቅ አፍሪካ ቀጠናም እንደዚህ አይነት ነገሮች እንዳይከሰቱ ስጋትን የጣለ ጉዳይ ነው ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ከገበያ ሚዲያ በዚህ ሰዓት ወደ እናንተ የሚደርሰው ልዩ የትንታኔ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌላ ርዕሰ ጉዳዮች ዳግም እስክንመለስ መልካሙን ሁሉ ተመኘን። ሰላም።